የግብርናው ዘርፍ የኢትዮጵያን ምጣኔ ሀብት በዘላቂነት ለማሳደግና የኢትዮጵያን መዋቅራዊ ሽግግር እውን ለማድረግ ከፍተኛ ሚና ይጫወታል። ኢትዮጵያ በግብርናው ዘርፍ የተትረፈረፈ ጸጋ ባለቤት መሆኗም ይታወቃል። ዘርፉ በመልክዓ ምድር፣ በአየር ንብረት፣ በግዙፍ የውሃ ሀብት፣ በሰፊ የሰው ኃይልና ለዘመናት በቆየ የግብርና ልምድ የዳበረ ነው። ከቅርብ ዓመታት ወዲህ እየተመዘገበ የሚገኘው አስደናቂ የምርትና ምርታማነት እድገት ለወጪ ንግድ፣ ለኢንዱስትሪ ግብዓት አቅርቦትና ገቢ ምርትን ለመተካት ለሚከናወኑ ስራዎች መሰረት የጣለ ሆኗል። ኢትዮጵያ ከ74 ሚሊዮን ሄክታር በላይ ለግብርና ምቹ የሆነ መሬት ባለቤትም ናት። በተጨማሪም ለበርካታ የሰብል አይነቶችና ለአትክልትና ቡና ጭምር ተስማሚ የሆኑ የተለያዩ የግብርና ከባቢዎችም የታደለች ምድር ናት። የግብርናው ዘርፍ ባሳለፍነው 2017 በጀት ዓመት 7.3 በመቶ እድገት ያስመዘገበ ሲሆን ይህም ከዓመታዊ ጥቅል ሀገራዊ እድገት የ2.3 በመቶ ድርሻ ያለው ሆኖ ተመዝግቧል። ከዘርፉ የሚገኘውን ገቢ ለማሳደግ የመስኖ አቅምን ማጎልበት፣ ምርቶችን በተሳለጠ የግብይት ስርዓት ማቅረብ፣ የአፈር ጤናማነትን መጠበቅ፣ የወጣቱንና የባለሀብቱን ተሳትፎ ማሳደግ፣ የክላስተር ተጠቃሚነትን ማጎልበትና የግብርና ሜካናይዜሽን ስራን ማስፋት ትኩረት የተሰጣቸው ዋና ዋና ተግባራት ናቸው። በ2018 በጀት ዓመት ከግብርና ወጪ ንግድ 3.8 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ይገኛል። ከዚህ ውስጥ ባለፉት 4 ወራት ከ1 ቢሊዮን ዶላር በላይ ገቢ ማግኘት ተችሏል። ከዚህ ባሻገር በበጀት ዓመቱ በሁሉም የሰብል ምርቶች 32.6 ሚሊዮን ሄክታር መሬት በማልማት 1.8 ሚሊዮን ኩንታል የሚጠጋ ምርት ለመሰብሰብ ታቅዶ እየተሰራ ይገኛል። በበጀት ዓመቱ ከቡና፣ ሻይ ቅጠልና ቅመማ ቅመም ከ3 ቢሊዮን ዶላር በላይ፣ ከእንስሳት ተዋጽኦና ስጋ 123 ሚሊዮን ዶላር እንዲሁም ከአትክልትና ፍራፍሬ እንዲሁም አበባ 723 ሚሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ነው። ባለፉት 3 ወራት ከ2261 ቶን በላይ ሻይና ቅመማ ቅመም ወደ ተለያዩ የውጭ ሀገራት በመላክ 4.9 ሚሊዮን ዶላር ገቢ ማግኘት ተችሏል። በሌላ በኩል የግብርናውን ዘርፍ ከኢንዱስትሪው ጋር በማስተሳሰር በተቀመጠው አቅጣጫ መሰረት የተቀናጀ የግብርና ኢንዱስትሪ ፓርኮች ልማት በትኩረት እየተሰራበት ይገኛል። እነዚህ ፓርኮች አርሶ አደሩን ከኢንዱስትሪዎች ከላኪዎችና ከዓለም አቀፍ የአቅርቦት ሰንሰለት ጋር በማስተሳሰር ተጠቃሚነትን እንደሚያሳድጉ ይጠበቃል። ከዚህ ባለፈ ፓርኮቹ የግብርና ምርቶችን መጠን፣ ጥራትና ዋጋን ለማሳደግ የጎላ ሚና ይኖራቸዋል። ይህም የሀገሪቱን የግብርና ምርቶች ወጪ ንግድ በማጎልበት ዘርፉ የኢትዮጵያን ብልጽግና ለማረጋገጥ የሚጫወተውን ሚና ለማሳደግ እድል የሚፈጥር ይሆናል።